አብይ አህመድ ወደ አሰብ እንዳይዘምቱ 3 ምክንያቶች አስሯቸዋል ሲሉ ጀነራሉ ገለጹ። በኤርትራ ወጣቶችን ለውትድርና ለመመልመል የቤት ለቤት አሰሳ መጠናከሩ ተሰምቷል። የቀድሞ ወታደራዊ አመራር ደግሞ ኢሳያስ በኢትዮጵያ ላይ እንቅልፍ የሚያገኙበትን ጉዳይ በተመለከተ ተናግሯል። ሁለቱ የምስራቅ አፍሪካ ሀገራት መሪዎች ጦርነትን ለመክፈት ወይንም ደግሞ ለመመከት እያደረጉት ያሉትን ዝግጅትና የገጠማቸውን ችግር በተመለከተ ሰፋ ያለ ሀተታውን ያወጣው ኒው ላይንስ በኤርትራ ወጣቶች ለመመልመል የቤት ለቤት አሰሳ እየተደረገ ነው። በኢትዮጵያ በኩል ደግሞ የሀገሪቱ የጦር መሪ ብርሃኑ ጁላ 200 ሚሊዮን ለ2 ሚሊዮን ህዝብ እስረኛ ሆነን አንቀጥልም እያሉ ነው ሲል ያነሳል። የአብይ አህመድ የመስፋፋት ፍላጎትና የኢሳያስ አፈወርቂ የውክልና ጦርነት አደገኛውን ጦርነት ዋዜማው ላይ አድርሰውታል ሲል ያስጠነቅቃል። አሰብን መከላከል ከጂኦግራፊ አቀማመጥ አንጻር ለኢሳያስ አፈወርቂ አስቸጋሪ ነው፣ ምክንያቱም ለኢትዮጵያ ድንበር በ50 ማይል ርቀት ላይ የምትገኝ ናትና በማለት መጽሔቱ ይገልጻል። ነገር ግን ለኢሳያስ አሰብን ማጣት ለዘመናት የገዙበትን ትርክታቸው ጨምሮ ማሳጣት ነው። ለአብይ አህመድ ደግሞ አሰብን ማግኘት ባህር ኃይልንም ክብርንም መልሶ እንደማግኘት ይሆናል። ሁለቱም አገዛዞች አንድ የሚያደርጋቸው ደግሞ ስልጣናቸውን በየትኛው መስዋዕትነት መጠበቅ ነው። ያ የተነካ በመሰላቸው ጊዜ ጦርነትን ለማወጅ ወደ ኋላ የማይሉ አካላት ናቸው ሲል ገልጿቸዋል። አንድ አዲስ አበባ ውስጥ የሚገኝ ካፌ ላይ ቁጭ ብለው ለመጽሔቱ ቃለ መጠይቅ የሰጡ የተባሉ የመከላከያ ሰራዊቱ የቀድሞ ጀነራል ሲናገሩም አብይ አህመድ ይሁን ኢሳያስ አፈወርቂ ጦርነትን ይፈልጋሉ፣ ነገር ግን ያለባቸው ውስንነት አንቆ ይዟቸዋል በማለት እኒህ አብይ አህመድ ወደ ስልጣን በመጡ ሰሞን ጡረታ እንደወጡ የተገለጹ ጀነራል ናቸው። አብይን ወደ ኤርትራው ጦርነት እንዳይገቡ ያደረጉ የሚሏቸውን 3 ምክንያቶች አስቀምጧል። የመጀመሪያው በአማራና በኦሮሚያ ክልል ያጋጠማቸው የታጣቂዎች ፈተና ስለመሆኑ ያነሳሉ። በሁለቱ ክልሎች ያለው የፖለቲካ ሁኔታ አልተረጋጋም፣ በአብዛኞቹ አካባቢዎች ከቁጥጥራቸው የወጣ ነው በማለት የሚጠቅሱት። ሁለተኛው አብይ አህመድን ያገዳቸው ሁነት ደግሞ ሌላ ጦርነት ወደ አሰብ መክፈት ማለት አዲስ አበባ ላይ ተቋሙ ያስነሳል የሚል ፍርሃት እንደሆነ ያብራራሉ። በተለይም ኢሳያስ አፈወርቂ የኢትዮጵያን ወቅታዊ ሁኔታ የውስጥ ምስቅልቅል ተጠቅመው የህወሓትና የፋኖ የኦሮሞ ነጻነት ኃይሎችን በማስተባበር ይፈነቅሉኛል የሚል ስጋት 4 ኪሎ እንዳለ በመጥቀስ ሶስተኛው አብይን ወደ አሰብ ጦራቸው እንዳያዘምቱ ያደረጋቸው ምክንያትን በመጽሔቱ የተጠየቁት ጀነራሉ ምክንያት አድርገው ያቀረቡት ደግሞ የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያና ግብጽ የቀይ ባህር ፍላጎትና በቀጠና ያላቸው ተጽዕኖ ስለመሆኑ ያስረዳል። እኒህ ጀነራል አብይ አህመድ በውስጥ ያጋጠማቸውን መከፋፈልና የኢኮኖሚ ቀውሱን ቢተውት እንኳን በተባበሩት አረብ ኤሚሬቶች ይሁንታ ሳያገኙ ወደ አሰብ እግራቸውን አያነሱም በማለት ያነሳሉ። መጽሔቱ ከኤርትራ በኩል ያለውን ጉዳይ ያነሳል። በዚያች ትንሽ ሀገር የግዳጅ ወታደራዊ ዘመቻ ሽሽትን ወጣቱ ተሰዶ ያለቀ መሆኑን ያስረዳል። ኬንያ የሚገኝ አንድ ሀብቴ የተባለ የ17 ዓመት ኤርትራዊ ሲናገር ታላቅ ወንድሙ ከ5 ዓመታት በፊት ለውትድርና ተወስዶ ዛሬም ያለበት እንደማይታወቅም ገልጾ ቤተሰቦቹ እሱንም ላለማጣት ከዛች ያፈናገር በኢትዮጵያ በኩል እንዲወጣ ለማድረግ የቆጠቡትን ሁሉ እንደከፈሉለት ይናገራል። ለጉዳዩ ቅርበት ያላቸው አንድ ሌላ ምንጭም አሁን የአስመራ አገዛዝ በወጣት ሰራዊት ቀውስ ውስጥ መውደቁን አስታውሰው የቀድሞ የሰራዊቱ አባላት ኢሳያስ አፈወርቂ መጥራታቸውም ይሁን ድንበሩ ላይ ጥብቅ ቁጥጥርን ማጥበቃቸው ከዚህ ጋር የተያያዘ ነው ይላሉ። አሁን የኤርትራ ጦር ያሉበት ቁመና ያረጁ አባላት የሞሉትና ዝቅተኛ ክፍያ የሚያገኝ ብለው በእርግጥም የመካከል ውያ ማድረጋቸው አይቀርም። ነገር ግን ጦርነቱ ረጅም ጊዜ የሚዘልጥ ከሆነ ግን መቆየት አይችልም ሲል ምንጩ አስረድቷል። በጥቅሉ አብይም ይሁን ኢሳያስ ጦርነት ቢከፍቱ የሚከፍሉት ዋጋ ውድ እንደሆነ እያሰቡ ቢተውት ደግሞም ፖለቲካዊ ኪሳራው በዛው መጠን እንደሆነ የተመለከቱ ለጊዜው ቅስቀሳና ምልልስ ላይ ብቻ አተኩረው ቀጥለዋል በማለት መጽሔቱ ገልጿል። አንድ በሱዳን የሚገኙ የኤርትራ የጦር አዛዥ ደግሞ ይህንን ይላሉ። ኢሳያስ ኢትዮጵያ ያሉ እሳቶች ሁሉ እየነደዱ እንዲቀጥሉ በእጅጉ ይፈልጋሉ፣ ያስካለ ድረስ በሰላም ይተኛሉ በማለት ይናገራሉ። ይህ የኢሳያስ የቀጠናው ቀውስ ለኛ ሰላም ነው የሚል ዶክትሪን የኤርትራ መርህ ሆኖ ስለመቀጠሉ በማከል ለመሆኑ በአሰብ በኩል በኢትዮ ኤርትራ ድንበር አካባቢ ያለው ሁነትስ ምን ይመስላል የሚለውን መሰረታዊ ጥያቄ ነው በማለት መጽሔቱ ያብራራል። አንድ የአፋር ድንበር ነዋሪዎች ቤተሰብ በአሁኑ ወቅት በአካባቢው የተለየ ወታደራዊ እንቅስቃሴ እንደሌለ አንስቶ ህዝቡ ጦርነት መስማት እንኳን ሰልችቶታል ይላል። እንዳለመታደር ሆኖ ግን ቀጠሮና ስትራቴጂካዊ ሁኔታን እንኳን የማይጠብቁት የሁለቱ ሀገራት መሪዎች እና የአፍሪካ ቀንድ ሀገራት ወደ ጦርነት ለመግባት መልካም አጋጣሚን እየጠበቁ ስለመሆኑ ያትታል።